አይለፍላችሁ የተባላችሁ የማዳም ቅመሞች 4300 የኳታር ሪያል አንስታ ቆጥራ ለፓኪስታን የሰጠች። ለፓኪስታኒ ኢትዮጵያዊ አይደለም፣ ፓኪስታኒ 4300 የኳታር ሪያል። ፈጣሪው የአረብ ሀገር ሴት ገንዘብ ሳይወጣ እንዳይቀመጥ የተባለ ነው የሚመስለው። አይለፍላችሁ ተብሎ የተረገመ ነው የሚመስለው። እንግዲህ እቤት ድረስ ሎኬሽን ልካ ወታ ተቀብላ ሰጣ ነው ምንድነው የምትቀበለው? ሰጣ አንድ የመሰላችሁ አንድ ጊዜ 2000 ሪያል ከዛ ደግሞ 2000 ሪያል ካርድ የገዛች ትልካለች ለፓኪስታኒ። ከራሷ አንደበት ላስደምጣችሁ፣ ከራሷ አንደበት። እኔ ለመጀመሪያ ጊዜ ሲያጋጥም ለመጀመሪያ ጊዜ በባሏ ተበላች፣ በፍቅረኛዋ በአባቷ ቤተሰብ ከዳት ሲባል ነበር የማውቀው። ፓኪስታኒ አይቼም ሰምቼም አላውቅም። ኢትዮጵያውያን ሴቶች ከባንጋሊውም ከፓኪስታኒውም እንደሚልከሰከሱ እንደሚጃጃሉ አውቃለሁ። ግን በዚች ልጅ ደግሞ የተደረገው እኔ አላውቅም። በጠላትም እንዳይደረግ አዳምጡት ከራሷ አንደበት ከመጀመሪያ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ኦዝ እንዴት ነሽ? ደህና ነሽ ወይ? ሰላም ነው አለን። እንዴት ነሽ? በጣም ነው የምናመሰግነው። አንቺ ጥሩ ነገር እያስተማርሽን ነው ለእኛ ብዙ ነገር ማበረታቻ፣ ሁሉ ነገር እንጃ በጣም ጥሩ ሰው ነሽ አንቺ ከሚዲያዎች እና እኔ ብዙ ሚዲያ አልከታተልም። አጋጣሚ አንቺ ነው በቲክቶክ አግኝቼሽ ማለት ነው። ዩቱብሽም አለኝ እና ከረጀዛ ይክፈልሽ እና እኔ ትንሽ የሆነ ብር ተበልቼ በሌሎች ተበልቼ ነበረ። በራሴ እጅ ነው የሰጠውኝ። ፓኪስታኒዎች ናቸው። እቤት ድረስ ሎኬሽን ልኬላቸው ነው የሰጠኋቸው በፌስቡክ የሆነ አድያ ምናምን ብለው እና እስቲ የሚሰራ ነገር በኦንላይ እንደዚህ የሚሰራ ነገር እሱን እንኳን ትንሽ ቢተካልኝ ብዬ በጣም ብታወሪኝ ደስ ይለኛል። ለሌሎችም ትምህርት እንዲሆን ነገር ባካፍልሽ ደስ ይለኛል እና ይኸውላችሁ ልጆቼ ገና ቮይሱ አለ፣ ገና አልተነካም። ግን አንድ ነገር ልንገራችሁ። ልጅቷ ፓኪስታኒዎችን ፌስቡክ ላይ ትተዋወቃለች። እንግዲህ አንዳንዴ ድህነት የማያደርገው የለም። ከማዳም ቤት እንድንወጣ በቃ የሆነ ሰው ልጅ ብዙ ጭንቀት አለበት፣ ብዙ ችግር አለበት፣ ብዙ አላማ አለው፣ ብዙ ፍላጎት አለው አይደለ? ያው የሰው ልጅ ፍላጎቱ አያበቃም። ኻሰተን የኛ ኢትዮጵያውያን ለምን አይለፍላችሁ ተብለናል። ከዛ ያውላችሁ ከራሷ አንደበት ታዳምጣላችሁ። ከራሷ አንደበት እኔ ጨማምሬ እንዳይመስላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፎዘቢ እና ደግሞ ፓኪስታኒ ነው አልሽ። እንዴት ነው አንቺ ከፓኪስታኒ ጋራ ማለት ምን ተፈጥሮ ከየት ተገናኝተሻቸው ነው ገንዘብሽን የሰጠሻቸው? እስቲ ንገሪኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፎዘቢ በቲ እንዴት አመሸሽ? ደህና ነሽ ወይ? ሰላም ነው አሎ አልሐምዱሊላህ ረብል ዓለሚን። አንቺ እንዴት ነሽ? ኧረ ተይኝ፣ ብር የተበላሁበትማ ተይኝ። በጣም ተጃጅዬ ማለት ነው። በእጄ ነው የሰጠው እኮ በእጄ ሎኬሽን ልኬ ለሌባ በእጄ እንዴት እንዳደረጉኝ ብቻ አላውቅም። ታሪኩ ብዙ ነው እነግርሻለሁ። አሁን ስራ ላይ ስለሆንኩ ነው። ኳተር ነው ያለሁት እኔ እና ወይም ደውልልሻለሁ ከተመቸሽ። ፎዝዬ ላይ የለሽም ደውዬልሽ ነበረ። ያው በሪከርድ እንትን ከምልሽ ብዬ ነበር። እንዴት ተደዋውለን ላውራሽ ብዬ ቁጥርሽ እኮ የለኝም። በኢሞ ልደውልልሽ ወይም በእናትሽ በጣም ኧረ ተይኝ። እኔ እንዴ ብዬ ልንገርሽ፣ ከኔ ጋር የሚሰሩ አሉ፣ መጥፎዎች ናቸው። አንዷ ኢትዮጵያዊ ናት፣ አንዷ ባንጋሊ ናት። ዛሬ ተሰቃይቼልሽ በቃ ከማን ጋር ላውራ ለማን ልናፈስ? ኧረ ተይኝ ወላሂ ላዝም በቃ አንድም የኔ ነው ብዬ ማውራው ሰው የለም። በኢሞም በምንም በቃ ኢትዮጵያም ደውለሽ ምንም ማውራታችን ኢትዮጵያ ራሱ እና ብር እየተበላሁኝ ደግሞ ሪከርዱን ላሳድርልሽ። አዎ በዋትስአፕ አወራሁት። ከዛ የ200 ብር ካርድ ላኪ ብሎኝ
ምን እንዳጃጃለኝ አላውቅም። እንዴት እንዳጃጃሉኝ ብቻ በጣም ለራሴ በቃ እኔ እንጃ ዞሮብኛል። እኔ ሳስበው ራሱ ህልም ነው የሚመስለኝ ታውቂያለሽ። ከዚያ 200 ብር ካርድ አንስቼ ገዝቼ እኔ እንጃ ዞሮብኛል። እኔ ሳስበው ራሱ ህልም ነው የሚመስለኝ ታውቂያለሽ። ከዚያ 200 ብር ካርድ አንስቼ ገዝቼ ሹፌሩን ለምኜ ሄዶ ገዝቶ አምጥቶ ላከልኝ። ከዚያ እሱን ልኬ በቃ መብሩክ መብሩክ፣ ያው ይሄ ነው እቃሽ ብሎ የሆነ ኮተት ይሄ ወርቅ ነው፣ ይሄ ብር ነው፣ ይናክል በዚህ ሀገር ይናክል ብር ነው፣ 20 ሺህ ብር ነው፣ በዶላር 5 ሺህ ብር ነው። ምንድን ነው ያለኝ? ያው ይሄ የእጅ ወርቅ ነው፣ አይፎን አይፓድ ብሎ ዝርዝር አድርጎ ቪዲዮ ላከልኝ። እና በቃ አሁንም ይወጣበትን የሚመጣበት እንደዚህ የሚስተካከል ነገር አለ። ከዛ ፎቶ ላክ ያለኝ ፎቶን ላኩኝ። ከሆነ ሰውየው ጋር ፎቶን እያይዞ ላከልኝ። እሱን ማተብ የሆነ ነገር አድርጎ መቱበትና ላኩልኝ። ከዛ 2000 ብር በቃ የእቃ ማውጫ 2000 ብር ምናምን አለኝ። እሺ ብዬ ምንም ምሳሌ እንዴት 2000 ብር እንዴት ለምን ስለው የሚከፈል ነገር አለ እዚህ አሉኝ። እዚህ የሚከፈል ነገር አለ ብሎኝ እሺ ብዬ ሎኬሽን ላኩለትና መጣ። እኔ ነቄ አልልም፣ ምን እንዳረጉብኝም እንዴት እንዳርጉ ምን አላውቅም። እዚህ የሚከፈል ነገር አለ ብሎኝ እሺ ብዬ ሎኬሽን ሊቆሙ እንዲህ እንድለኛል። ይሁን ቡቱቷን ፓኪስታን አይቼ እንዴት ለዚህ እንዴት እንደሰጠውኝ አላውቅም። ከዛ መልሼ የት አለ የለም ስለው አለ እየፈለገ ነው ብሎ በሌላ እሱ ሲሆን ሌላ ያወራኛል። ሰውዬው ዝም ብሎ እንደዚህ እንደ ሌባ እንትን ይላል። ከዛ መጣና ቀስ ብሎ መጣና ይሄውላችሁ የራሷን አንደበት ደግሜ ያስደምጣችኋለሁ። ልጅቷ ፌስቡክ ላይ ነው የተዋወቀቻቸው። ኦኬ ፌስቡክ ላይ ሜሴንጀር ላይ ራሴ ነኝ ሀይ ያልኳቸው ያለችው። እሱ እንዴት መሰላችሁ? ይሄ ዱባይ ሀገር ላይ የሆነ መንትያ ነገር የሚመስሉ ወንዶች አሉ አይደል? ብዙ ጊዜ ሆነ ሀብታም ነገር ናቸው። ይሄ ፕራንክ እያደረጉ አይፎን ምናምን ስጦታ ምናምን የሚሰጡት። ኦኬ ይሄንን አይታ ልጅቷ ገብታ ሜሴንጀር ላይ ሀይ ትላቸዋለች። ይሄ ነገር የሚሰጠው ለማዳም ቅመሞች፣ ለአረብ ሀገር እህቶች እነሱን ከድህነት ለማውጣት ምናምን ተብሎ ነው እንትን ያለው ፌስቡክ ላይ ማለት ነው። እሷ እንደምትለው ከሆነ ከዛ ሜሴንጀር ላይ ገብታ ሀይ ብላ ታወራቸዋለች። ከሜሴንጀር ደግሞ ወደ ዋትስአፕ ይቀያየራሉ። ኦኬ ይሄ ነገር ለእናንተ ነው ስጦታ፣ ወርቁም፣ አይፎኑም፣ ብሩም በኳታር ይሄንና ክሪያል ይወጣል፣ በዶላር እንደዚህ ይወጣል፣ በዚህ ይወጣል፣ በዚህ ይገባል፣ ወርቅ ምናምን እንደዚህ ብሎ ፎቶ እንትን ብሎ ይልክላታል። እንግዲህ እሷ ደግሞ ይሄንን ስታየው አይደለ እሷ እኔ ራሱ እንትን ቢዋለሁ ካው ስትነግረኝ ማለት ነው። በቃ ይሄንን እንደዚህ ባደርገው ከድህነት ወጣለሁ ከዚህ ወጣል ብዙ ነገር ነው የምታስቡት። እንጋባችሁ። በዛ ላይ ደግሞ ልጅቷ የምታማክረው የለም የምታናገረው የለም። ሀበሻ ሰራተኛ አለች አብራት የምትሰራ ማለት ነው። 3 ናቸው። አንዷ ባንጋሊ፣ አንዷ ሀበሻ። ሀበሻዋ የተመታች ታንከሲስ ናት አለች። የተመታች ናት አለች። ኦኬ ከዛ ይሄንን እንትን ብላ እንደዚህ ከእንትኖች ጋር እያወራች ምናምን ኦልሬዲ ልጅቷ ለረመዳን ኢትዮጵያ ገባለሁ ብዬ አስቤያለሁ አለች። ኦኬ ስለዚህ ይሄ ወርቁ ይላክልሻል፣ አይባሉ ይላክልሻል፣ አይፎኑ ይላክልሻል፣ ይሄ ይባላል። ይሄ አንቺ ጋር ሊመጣ እሺ፣ አንቺ ጋር ሊመጣ የሚከፈል ነገር አለ፣ እሱን ትከፍያለሽ ተብላለች። ይሄ ሰው ያኔ ራሱ አይነቃም፣ አይገባኝም። ኦኬ ፎቶ ትልክላችኋለች። የእሷን ፎቶ ከሆነ ሰው ጋራ እንትን ብለውትኝ ማተብ ማተው ላኩልኝ አለች ፎቶውን። ኦኬ ከዛ በሎኬሽን ልካለት አስቡ። ከሎኬሽኑ በፊት ካርድ ልካለታለች። ካርድ ያው ኢቃማውን ራሱ አሳይቷታል። ይሄ የሱ ኢቃማ ራሱ አይመስለኝም፣ ኢቃማ ማለት ነው። ተረዳችሁ? ከዛ ካርድ ላከች። ከዛ 2000 ሪያል ያለችበት ቦታ ሎኬሽን ልካለት 2000 ሪያል ወስድላችኋል። ድጋሚም እንደዛ ይሄውላችሁ። አሁን እሷ ይሄንን ነው ያሳየዋተኝ። እንደዚህ አይፎን እዚህ ጋር አለ። ከዛ እንትን የሆነ ወርቅ ነገር ወርቅ የሚመስል ነገር አለ። ኦኬ እዚች ጋራ ደግሞ አለላችሁ ቪዲዮ ራሱ ልጅቷ እንትን ያለችው ማለት ነው። ለእንትኑ ስለማይመች ነው ያላስገባሁት። ብቻ ምንም አላውቅም ምን እንደሆነች እንዴት እንዳደነዘዟት እኔ ራሱ አይገባኝም። አረ የማዳም ቅመሞች ነቃ በሉ። እስከ መቼ ነው የምትጃጃሉት? السلام عليكم ورحمة الله وبركاته. يا أختي شوف أنا موجودة الآن
Counter number 2 أنا أسوي active هذا registration of his. ያው ሰውየው እነዚህ ቪዲዮ ልከውላት እኮ ነው። ይኸው السلام عليكم ورحمة الله وبركاته. يا أختي شوف أنا موجود الآن. Counter number 2 أنا أسوي active هذا registration of his. عليك انديت. السلام عليكم ورحمة الله وبركاته. يا أختي شوف هذا زمزم يجي جولري. في برضو صغير كنغن موجود الحمد لله. في برضو موجود الحمد لله صغير جولري. وفي برضو موجود آيفون 14 برو ماكس آيباد وكله سامان موجود. وبرضو موجود الحمد لله 20,000 درهم و5,000 $. هذا كمل أغراض الحمد لله. أنت مبروك. ልጅቷ ይሄ ይሰጥሻል ማብሩክ ነው የተባለችው። እንግዲህ አስቡ እስቲ ልድገምላችሁ ሰው አይደለ እሷ እኔ ራሱ السلام عليكم ورحمة الله وبركاته. يا أختي شوف هذا زمزم يجي جولري. في برضو صغير كنغن موجود الحمد لله. في برضو موجود الحمد لله صغير جولري. وفي برضو موجود آيفون 14 برو ماكس آيباد وكله سامان موجود. وبرضو موجود الحمد لله 20,000 درهم و5,000 $. هذا كمل أغراض الحمد لله. أنت مبروك. ምንድነው ያላትኝ? 20,000 ሪያል 5,000 $። እኔ ራሱ ስሰማ እኮ ቅልጥ ነው ያልኩት። እኔ ራሱ እኮ ከድህነት ወጣው አበቃልኝ ብዬ እና ስንት ነገር ነው ያሰብኩት አይደለ? እሷ እንደዚህ ይሄ አመዳም ቡትቶ ቪዲዮ እንኳን አይታት ነቃ። ይሄንን አመዳም ቡትቶ እንትን السلام عليكم ورحمة الله وبركاته. يا أختي شوف أنا موجود الآن. كونتر نمبر 2 أنا أسوي. ስለዚህ እንጨርስ። የሷም ገና አለ የራሷ እስቲ እንጨርስ፣ ትንሽ እናስጨርሳት። እኔ እናት ሀቢብቴ እዚህ ምናምን ነገር አለ። ከዛ ሆነ ስንት ሺህ ብር ያለ 7,000 ፈልጊ አላስቀምጥ አላስቆማለሁ። 7,000 ብር እንደምን 4,000 እንትን ብላለ። እሱ የሚፈልገው 7,000 ሪያል ነው የሚፈልገው። 7,000 ሪያል ገና ቆይ ብለሽ ፈልጊ ከዚህም ከዛም ብለሽ አምጪ። በቃ ሰዎችሽን ጠይቂ። እንደዚህ እንዴት ስጦታ ብላችሁ እንዴት 7,000 ለምን 7,000 ብር? ከዛ ከፈለጋችሁ እቃውን ግማሹን ስጡኝ ግማሹን ውሰዱ ብዬ ስላቸው የለኝም። ጎበዝ፣ እሷም እኮ ትደራደራለች። ጎበዝ እሷ ራሱ ጎበዝ ናት፣ ትደራደራለች። ግማሹን ሰዱ ግማሹን ሰጡ። መጀመሪያ ከመስጠቷ በፊት ይሄንን ብትል ልትሶኬ ሰጥታለች እኮ። እስቲ መጀመሪያ ይሄ ነገር ነቅቷ ይሄ ነገር እንትን ብላ ካርዱንም ብሩንም ከመስጠቷ በፊት ቢሆን ኖሮ ስማርት ነበረች። ግን እንዴት አድርጎ እንዳደረዘዟት ምን እንዳደረጓት ራሱ አላውቅም። ይኸው አሁን ያለኝ ብር 2,200 ብር አለኝ። የት አለ ብሩ የት አለ ብሎ እስቲ በቪዲዮ ያሳየኝ ብሎ ብሩን ያለኝም በቪዲዮ አድርጌ በቪዲዮ ያሳየሁት። ወይ ቪዲዮው ራሱ እለቅላችኋለሁ። ወላሂ ራሷ ማለት ነው ብሩን እንደዚህ ይዛ ሀደ ፍሉስ ብላ ቪዲዮ ሰርታለች። ይሄ ቪዲዮ ላይ ይረዝምባችኋል። በሁለተኛ ቪዲዮ እለቅላችኋለሁ። ከዛ እንደዛ ሰዎች ሆኖ ነው የሚያወራኝ። የእነሱን ፊት ለፊት አድርጎ በቪዲዮ ደወለልኝ። ያ ሰውዬው አቀነባብሮት ከዛ ይሄ እንትን ያላቸው ማለት ነው እዛ በሁለተኛው ቀን አለቀስኩኝ። አንቀጠቀጠኝ። በቃ ያችኛ ኢትዮጵያዊና በጣም በቃ እኔ ለምን እንደሆነ አላውቅም፣ በጣም ታስቃይኛለች ያለችዋ ማለት ነው። ለእሷ መነገርኳትም በቃ በሆነ ነገር አኩርፋኝ ነበር። ከዛች ከባንጋ ያለች ከእሷ ጋር ነው እነሱ ከኔ በፊት ስለመጡ ማለት ነው። ወላሂ በጣም አስቡ። አሁን ደግሞ ሌላኛው ምን ነው ሀበሻዋ ከባንጋሊዋ ጋራ ፒስ ሆና እኔን ታሰቃየኛለች ነው ያላችሁ። ተኸየሉ የራሳችሁ ዜጋ የሀገሬ ልጅ ያላችኋት ኢትዮጵያዊ እህታችሁ ከሌላ ዜጋ ጋራ አብራ የሀገሯን ዜጋ ማሰቃየት። አረ እኛ ኢትዮጵያውያን እንደው አረ እኛ ኢትዮጵያውያን ወይ አረ እግዚኦ ሰው በራሱ ዜጋ ምን ነው የማዳም ቅመሞች ይሄንን አይል አረመኔ ሆናችሁሳ። በተለይ ይሄ ነገር እውነት ነው። በነገራችን ላይ ቤቱ ላይ 1 አመት የቆዩ መጀመሪያ ጊዜ 2 አመት የቆዩ በሌላ አዲስ ሰራተኛ እስኪመጣ እንዴት እንደሚቆላቸው እንዴት እንደሚያደርጋቸው ኸዳማ ናቸው፣ ሰራተኛ ናቸው፣ እንደ ሙዲር እንደ ባለቤት ያደርጋቸዋል። አረ የማዳም ቅመሞች ተጠንቀቁ።
በዚህ መቶ ስጦታ በዚህም እንደዚህ በቃ የአረብ ሀገር ሴት ገንዘብ ይውጣ ተብሎ የተረገመ ማህተብ የተመታበት ነው የሚመስለው። ከሀበሻ አልፎ ፓኪስታኒ። ኧረ እግዚኦ ፈጣሪ! ወይኔ ፈዚያ! ወይኔ 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 ወይኔ!